የዘር መርገም መንፈስ አባቴ ያመልክ ነበር። እግዚአብሔርን ለምኜ ያንን እግዚአብሔር ሰበረው። የቤተሰብ የዘር መንፈስ ምንነቱን ለማያውቁት ለቀጣይ ትውልድ ይተላለፋል። ፈጽሞ እዛ ሀገር ላይ ያኖር ያቻለን 1985 ዓመት ወጣው እስከ ዛሬ ይተንከራተቷል። ለመስራት ስትነሳ በቃ ሽምልምል ይላል። መስራት አልችልም፣ ታስሬ ነው ያለው። መላ አካላቴ ሽባ አርጎኛል። የዘር መርገም ከትውልድ ወደ ትውልድ የሚሸጋገር አምካኝ መንፈስ ነው። ስራውም የመንፈስ ነው። ምን ያረከው አንተ? 32 ዓመት እንደዚህ ይያል አለቆማ 32 ዓመት የአንድ ሰው እድሜ ነው። ስምማት የዘር መርገም በፍጹም እግዚአብሔር መንፈስና በቅባት ካልሆነ በስተቀር በምንም ሊፈታ አይችልም። መሰዋችን ሰበረብን። 32 ዓመት ደሙ ጠጣ ነው ይታረድ ነበር። ለ32 ዓመት የታገለ የዘር መርገም ወጣትነቱን የበላ እዛ ያለውን ወጪ፣ እዛ ያለውን መርገም፣ እዛ ያለውን የሰራውን መሰዊያ አሁን አፈርሻለሁ። በእስራት ውስጥ በስቃይ ለሚኖሩ ለመፍትሄ እንደ ምልክት የገለጠው የእግዚአብሔር ሰው ነቢይ ደረሰ ላቀው በኢየሱስ ስም የሥራ በር ተከፍቷል።